ወቅ ያለብን እንዴት ነው? በእግዚአብሔር ቃል ውስጥ ማወቅ የሚገቡ ነገሮች አሉን። ዛሬ ሰይጣን ብዙዎችን በተለያየ አቅጣጫ ይዋጋል። የተጣለ ሰይጣን፣ የወደቀ ሰይጣን፣ የተያዘ ኃይሉ ስልጣኑ የተያዘ የተመታ ሰይጣን ብዙዎችን እንደዚህ ያንከራትታል። ዛሬ ታጥቃችሁ ከሄዳችሁ ማሸነፍ ይሆናል። ኧረ አሜን ሃሌሉያ። የጌታ ስም ለዘላለም የተባረከ ይሁን። ሰይጣን ምን እንደሆነ በአይን አይታይም። የእግዚአብሔር ቃል ግን ሰይጣን ብሎ የሚናገረውና ስራውን ዛሬ እንድትመለከቱ ፈልጋለሁ። ሰይጣን መልአክ ነበር። ከትዕቢቱ አንጻር የወደቀ መንፈስ ነው። ሲወድቅ ብቻውን አልወደቀም። ከራሱ ጋር አንድ ሁለተኛውን ይዞን ወደ ጥልቅ የወደቀው ሰይጣን ምን እንደሆነ የእግዚአብሔር ቃል ይናገራል። ሰይጣን ማለት ባለንጣ ወይም ጠላት ማለት ነው። ጠላት ሰይጣን ማለት ባለንጣ ወይም ጠላት፣ አጥፊ ማለት ነው። አጥፊ፣ ገዳይ፣ የማይራራ። ዛሬ እንዲሆናል ይሄን ቃል ከሰማችሁ በእግዚአብሔር ኃይል ታጥቃችሁ ትነሳላችሁ። አሜን። ኢየሱስ ክርስቶስን ሊፈትነው በመጣበት ጊዜ ሰይጣንን እግዚአብሔር ያሸነፈው ቃል በመናገር ነው። አሜን። ዛሬ ሰይጣን መልእክተኛ አድርጎ የሚያራምደው ከአጋንንት የሚላኩ በሽታዎች አሉ። በሽታ አለ። ጨጓራ በሽታ፣ የነርቭ በሽታ፣ የኮላሊት በሽታ። እናንተ ተኝታችሁ ማታ በሽታ ይልክባችኋል። ዛሬ ቃል ሲሰሙ ስራውን ማፍረስ ይጀምራላችሁ። አሜን። እጆቻችሁን ከፍ አድርጉና ከዚህ ሰዓት ጀምሮ ስራው ይፈርሳል በሉ። የወደቀ ሰይጣን አያንከራትትህም። አሜን። ሰይጣንን የእግዚአብሔር ቃል ሲናገር ከሳሽ እንደሆነ ይናገራል። ሰይጣን ማለት እንዳልኳችሁ ባለንጣ ወይም ጠላት እንደሆነ አጥፊ ነው። ራእይ መጽሐፍ ምዕራፍ 9 ከቁጥር 11 ላይም ተመልከቱ። ሰይጣን ፈታኝ ነው። የሰይጣን ስራ ሰዎችን መፈተን ነው። ፈታኝ ነው። ማቴዎስ ወንጌል ምዕራፍ 4 ከቁጥር 3 ላይ ያለውን የእግዚአብሔርን ቃል እንመለከታለን። የማቴዎስ ወንጌል ምዕራፍ 4 ከቁጥር 3 ላይ የእግዚአብሔር ቃል እንዲህ ይላል፣ ፈታኝም ቀርቦ የእግዚአብሔር ልጅ ከሆንክ እነዚህ ድንጋዮች እንጀራ እንዲሆኑ በል አለው። እርሱም መልሶ ሰው ከእግዚአብሔር አፍ በሚወጣው ቃል ሁሉ እንጂ በእንጀራ ብቻ አይኖርም ተብሎ ተጽፏል አለው። ከዚያም በኋላ ዲያብሎስ ወደ ቅድስቱ ከተማ ወሰደውና እርሱን በመቅደስ ጫፍ ላይ አቆመው። መላእክቱም ስላንተ ያዝልሃል፣ እግርህ በድንጋይ ከቶ እንዳትሰናከል በእጃቸው ያነሱሃል ተብሎ ተጽፏልና የእግዚአብሔር ልጅስ ከሆንክ ወደ ታች ራስህን ወርውር አለው። ኢየሱስም ጌታ አምላክህን አትፈታተነው ተብሎ ደግሞ ተጽፏል አለው። ሃሌሉያ። ደግሞም ዲያብሎስ እጅግ ረዥም ወደ ሆነው ተራራ ወሰደው፣ የዓለምን መንግስት ሁሉ ክብራቸውንም አሳይቶ ወድቀ ብትሰግድልኝ ይህን ሁሉ እሰጥሃለሁ አለው። ያን ጊዜም ኢየሱስ ሂድ አንተ ሰይጣን፣ ለጌታ ለአምላክ ስገድ እርሱንም ብቻ አምልክ ተብሎ ተጽፏልና አለው። ሃሌሉያ። ፈታኝ እንደሆነ የእግዚአብሔር ቃል ይናገራል። ቅዱሳን፣ ሰይጣን ፈታኝ ነው፣ ይፈትናል። በተለያየ አቅጣጫ ፈተና ይዞ ይመጣል። ፈታኝ እንደሆነ ወቁ። ፈታኝ ወደ እናንተ ሲመጣ ቃል ተናገሩ። በዛን ጊዜ መሸነፍ ሳይሆን ማሸነፍ ይሆናል። አሜን። አራተኛ ሰይጣን የወንድሞች ከሳሽ ነው። ከሳሽ፣ የሚከስ ከሳሽ ነው። ራእይ መጽሐፍ ምዕራፍ 12 ከቁጥር 10 ላይ እግዚአብሔርን ቃል እንመለከታለን። ራእይ መጽሐፍ ምዕራፍ 12 ከቁጥር 10 ላይ
ኢየሱስ ጌታ ነው። አራተኛ አሳሳች ወይም አታላይ እንደሆነ ይናገራል። ሰይጣን የሚያሳስት ሰውን አሳስቶ ከእግዚአብሔር ዘንድ ሰው እንዲወድቅ እግዚአብሔርን እንዲበድል ነው የሚያደርገው። አሳሳች ወይም አታላይ ነው። ራእይ 12 እዛው ላይ 9 ጀምሮ አንብቡ። ሰይጣን እግዚአብሔር ቃል ሲናገር የሐሰት ሁሉ አባት እንደሆነ ውሸትን ከራሱ አፍልቆ የሚናገር አንዳንድ ጊዜ አይታችሁ ከሆነ ያልተጻፈ ነገር ነው ማንበብ የሚፈልገው። ሰይጣን እኔ ሰይጣን ነኝ ብሎ አይመጣም። በሰው ጀርባ ሆኖ ይመጣል። የሰውን አንደበት ይከራያል። ሰውን በተለያየ አቅጣጫ ተከትሎ መጥቶ ሊያጠቃ ይፈልጋል። ከሳሽ ነው። የሐሰት ሁሉ አባት ነው። ዮሐንስ ወንጌል ምዕራፍ 8 ከቁጥር 44 ላይ ስትመለከቱ ራሱን እንደ ብርሃን መልአክ የሚያስመስል እግዚአብሔር ይገስጸው። አሜን። እዚህ ዓለም ገዢ ነው። የዚች ምድር ዓለም ገዢ ነው። ስለዚህ ቅዱሳን የምንዋጋው በስጋ ሳይሆን በመንፈስ ነው። ሁሉ ጊዜ በመታጠቅ በነቃ ህይወት እንድትመላለሱ ፈልጋለሁ። ኢየሱስ ጌታ ነው። የሰይጣን ስራው ምንድነው? ሰይጣን እነዚህ የሰይጣን ተግባርና ስማቸውን የሚያደርገውን ከተናገርኩኝ አጥፊ፣ ፈታኝ፣ የወንድሞች ከሳሽ፣ አሳሳች ወይም አታላይ፣ የሐሰት አባት፣ ራሱን እንደ ብርሃን መልአክ የሚያስመስል የዚህ ዓለም ገዢ ነው። እግዚአብሔር ቃል ከተናገረ የሰይጣን ስራው ምንድነው? ስራውን ካወቅን ደግሞ ቤታችንን፣ መንገዳችንን፣ እርምጃችንን እንድንጠብቅ ያደርጋል። ሃሌሉያ። የሰይጣን ስራው ምንድነው? ሰዎችን ያስታል። በቃ አእምሮ ይጠቀማል፣ ልብን ይጠቀማል፣ ያሳውራል። ሁለተኛ ቆሮንቶስ ምዕራፍ 11 ከቁጥር 3 ላይ ያለውን ተመልከቱ። የሰይጣን ስራው ሌላው ምንድነው? መስረቅ፣ መግደል፣ ማጥፋት ነው። ትልቁ ስራው በሰይጣን ዘንድ ትልቅ ስራው ስኬታማ የሚያረጋቸው ስራቸው ምንድነው? መስረቅ፣ ሌላው መግደል፣ ሶስተኛ ማጥፋት። ይሄ የሱ ስራ ነው። አይራራም። ኪዳን ያለው ልጅ የእግዚአብሔር ሰዎችን የጌታ ልጆች የሆኑትን ማጎሳቆል ይፈልጋል። ዝም ብሎ ማስለቀስ ይፈልጋል። ዝም ብሎ ቁጭ ያለ ትሞታለህ ልትሞት ነው እያለ ያውጃል። የሞት መንፈስ ይልካል። ክብብ ያረጋሃል። ፍርሃት ይጥልብሃል፣ ያንቀጠቅጣል፣ ያርገበግባል። ሰይጣን ዛሬ እናገራለሁ በጌታ በኢየሱስም ማምለጥ ይሆናል። ሌላው የሰይጣን ስራው ምንድነው ብትሎ አማኞችን መክሰስ ይወዳል። ቅዱሳንን መክሰስ ይወዳል። የተቀቡት አገልጋዮችን መክሰስ ይወዳል። የሚያገለግሉትን መክሰስ ይፈልጋል። ባለትዳሮችን መክሰስ የኢየሱስ ስራው ነው። ራእይ መጽሐፍ ምዕራፍ 12 ከቁጥር 10 ላይ ሌላው የሰይጣን ስራው ምንድነው ብትሉ በአገልጋዮች ፊት እንቅፋት ማድረግ ይፈልጋል። እንቅፋት ማድረግ ይፈልጋል። በሚያገለግሉ ፊት፣ ኢየሱስን በሚከተሉት ፊት እንቅፋት የሚያሰናክል ነገር ማስቀመጥ ይፈልጋል። የነቃ ግን አምልጦ ይሄዳል። አሜን። ሰይጣን ዮሴፍን ሊከስ ሲመጣ ኪዳን አለው፣ ራእይ አለው፣ ህልም አለው። ህልሙ አካል የሚለብስበት ታይም ሲደርስ ሊፈትነው መጣ። ባልተጠበቀበት አቅጣጫ መጣ። እግዚአብሔር ረድቶት ዮሴፍ አመለጠ። አሜን። ከወንድሞች ተነሳ፣ አመለጠ፣ ታሰረ። በዛ ቦታ እግዚአብሔር ከሱ ጋር ስለሆነ ሹመት አገኘ። ከዛም ተመልሶ ደግሞ በጥፋራ ምስት በንጉሱ በደምስት ሆኖ መጣ። ራእዩ አካል እንዳይለብስ በብዙ አቅጣጫ ተከተለ።
እግዚአብሔር ከሱ ጋር ስለነበረ አመለጠ። አሜን። አገልጋዮች ፊት እንቅፋት ማድረግ ይፈልጋል። እንቅፋት አይታወቅም። ድንገት አደናቅፎት ሰው እንዲወድቅ የሚያደርግ ነገር ነው። አንደኛ ተሰሎንቄ ምዕራፍ 2 ቁጥር 18 ላይ ያለው ነው አንብቡ። ጳውሎስ እኮ የተሰሎንቄ ሰዎችን ለማየት ናፍቆ ጓግቶ ሊመጣ ሲል ዘገየ። እንዲህ አለ፣ እኔ ወደ እናንተ ለመምጣት ሳስብ ሰይጣን ምን አደረገኝ አለ? አዘገየኝ አለ። በአማኞች ፊት ላይ ስደትን ማስነሳት ይፈልጋል። ስደት ስነሳ ነገሬን ለቀ መውደቅ፣ መጥፋት፣ ማልቀስ፣ ተስፋ መቁረጥ ሳይሆን ቃል ታጥቀ መውጣት። አሜን። እንኳን አንተን ቀርቶ ኢየሱስን ሊፈትን ሲመጣ ቃል ተናግሮ ነው ሰይጣንን ያሸነፈው። ከጎን ላለው ተናገሩ፣ ቃል ተናገር፣ ሰይጣን ይመታል በሉ እስኪ። ሃሌሉያ። የታጠቀ ሰው ነው ሰይጣን የሚፈራው። ምን የታጠቀ? ቃሉን የታጠቀ፣ ቃሉን የበላ ከሳሽ ነው፣ አደናቃፊ ነው። በአማኞች ላይ ስደት ማስነሳት ይፈልጋል። የሚያምኑትን ሰዎች ልብን ማሳወር ይፈልጋል። ልብን ማሳወር ይፈልጋል። በጣም የሚገርም ነገር። የውስጥ ልብን፣ የውስጥ እይታን፣ የውስጥን አይን ሰይጣን ምን ያደርጋል? ማሳወር ነው የሚፈልገው። ዛሬ ቃል ይዤ መጥቻለሁ። ስራው የፈረሰ ይሆናል በጌታ በኢየሱስ ስም። የፈረሰ ይሆን። ሁለተኛ ቆሮንቶስ ምዕራፍ 4 ከቁጥር 4 ላይ ስትመለከቱ ሲሱን ቃል እንከፍታለን። ሁለተኛ ቆሮንቶስ ምዕራፍ 4 ከቁጥር 4 ላይ ለእነርሱም የእግዚአብሔር ምሳሌ የሆነ የክርስቶስ የክብሩን ወንጌል ብርሃን እንዲያበራላቸው የዚህ ዓለም አምላክ የማያምኑትን ሐሳብ አሳወረ። ክርስቶስ ኢየሱስን ጌታ እንደሆነ እንጂ ራሳችንን እንድንሰብክና ስለ ኢየሱስም ራሳችንን ለእናንተ ባሪያዎች እናደርጋለን። ብርቱ መልእክቴ ቁጥር 4 ላይ ያለው የእግዚአብሔር ምሳሌ የሆኑ የክርስቶስ የክብሩ ወንጌል ብርሃን እንዲያበራላቸው የዚህ ዓለም አምላክ የማያምኑትን ሐሳብ ምን አደረገ? አሳወረ ይላል። ማሳወር ነው የሚፈልገው። በጌታ በኢየሱስ ስም ስራው የፈረሰ ይሆን። በጌታ በኢየሱስ ስም ስራው የፈረሰ ይሆን። ዛሬ በጌታ በኢየሱስ ደም ሸፈንኳችሁ። የልባችሁ አይን የበራ ይሆን። ለእግዚአብሔር ለወንጌል ስራ እንዳይነሱ ያደርጋል የሰይጣን ስራ። ሰው ለእግዚአብሔር ለወንጌል ስራ እንዳይሰሩ እንዳይነሱ ልብን መንፈስ ነው የሚያሳውረው። ዛሬ ቃል ይዤ መጥቻለሁ። በጌታ በኢየሱስ ማምለጥ ይሆናል። በጌታ በኢየሱስ ማምለጥ ይሆናል። በጌታ በኢየሱስ መፈታት ይሆንላችሁ። ሉቃስ ወንጌል ምዕራፍ 8 ቁጥር 12 ላይ ምሳሌም ይሄ ነው ይልና ከላይ ቁጥር 11 ላይ ዘሩ የእግዚአብሔር ቃል ነው። በመንገድም ዳር ያሉት የሚሰሙ ናቸው። ከዚህ በኋላም ዲያብሎስ ይመጣል፣ አምነው እንዳይድኑ ቃሉን ከልባቸው ምን ያደርጋል? ይወስዳል ይላል። አምነው እንዳይድኑ ቃሉን ከልባቸው ለምን ያደርጋል? ይወስዳል። ይሄ የሰይጣን ስራው ነው። ዛሬ ቃል ይዤ መጥቻለሁ። የተወሰደ ምርኮ የተመለሰ ይሆንላችሁ። ቃል ከውስጥ ከተወሰደ ባዶ ነው የምትሆነው። ቃል ከሌለ መሸነፍ ነው የምትሆነው። ተስፋ እንድትቆርጥ ያደርጋል።
ትላንት ዘምረ፣ ትላንት ሰብከ፣ ትላንት ጾም ጸሎት ገብተ፣ ትላንት እግዚአብሔርን አገልግለ ቃል ከተወሰደ ከውስጡ ዘሩን ከወሰደ ባዶ ነው የምትሆነው። ትልቁ ተልእኮ አይገርማችሁም? የዲያብሎስ ክፉ ስራ። ይህን ያወቀ ሰው ዛሬ ነቅቶ ቤቱን፣ ህይወቱን፣ መሰዊያውን፣ ትዳሩን በኢየሱስም ያስመለጠ ይሆናል። የኔ ነገር አይነካም በሉስም። ድገሙ። የመጨረሻ ሰው ተኝቶ ሳለ ነው ለመስረቅ የሚመጣው። በነቃይበት ጊዜ አይደለም፣ በደከምክበት ጊዜ፣ ባልጠበቅክበት መንገድ ይመጣል። አጋጣሚ ይፈልጋል ሰይጣን። ከውስጥ ያለው ነገርን ምጥምጥ አድርጎ ለመውሰድ የሆነች አጋጣሚ እንደሚፈልግ ነቅተ መራመድ አለብኝ። ባሰብክበት መንገድ ቢመጣ አታለቅስም። ባልጠበቅክበት አቅጣጫ በዚህ ይመጣል ብለህ ባላወቅክበት አቅጣጫ ይመጣና ሊበዘብዝ ይፈልጋል። ዛሬ ቃል ይዤ መጥቻለሁ። በኢየሱስም ማምለጥ ይሆናል። ቤት ያመልጣል፣ ልጆች ያመልጣሉ፣ ቤተሰብ ያመልጣል፣ ስራ ያመልጣል፣ መንገድ ያመልጣል። በኢየሱስም ይሁንላችሁ። በመንገድ ዳርም ያሉት የምሰሙ ናችሁ። ከዚህም በኋላ ዲያብሎስ ይመጣል እያለ የመጣ በልባቸው ውስጥ ያለውን ቃል ሳያስቡ ነው። አንተ የሚገርም እኮ ነው። እያሰብክ እያወቅክ አይደለም፣ ሳታስብ ሰው ወደኮ አይደለም ወደ ዓለም ሄደው ሳያስቡ ይበዘበዛሉ። አቅማቸውን የቱ ጋር እንደሚመታሱ ቀን ማታ ነው የሚሰልለው። ሰላይ ነው፣ ፈታኝ ነው፣ አታላይ ነው። ከሳሽ እንደሆነ ወቅ ያልተጻፈውን ያነባል። የውሸት አባት ነው። ውሸትን ከራሱ አፍልቆ ይናገራልና ይላል እግዚአብሔር ቃል። አንዳንድ ጊዜ ሰይጣን ስራ አይታችሁ ከሆነ ራሱ ሰይጣን ነኝ ብላ በሰው ሆኖ ምንም ያልሆንከውን ያላየኸውን ነገር ያወራል እኮ። እንደዚህ ገብቷል፣ እንደዚህ አይቻለሁ፣ እንደዚህ ሰርቷል፣ እንደዚህ ከሳሽ ነው። ከሳሽ መጥቶ ሲፈትን ከደከምክ የያዝከውን ጥለህ እኮ ነው የምትሄደው። ባዶ ሆነ ነው የምትሄደው። ሊሰርቅ ይመጣል፣ ሊያርድ ይመጣል፣ ሊያጠፋ ይመጣል። ልራራል አይደለም። ዛሬ ቃል አውጣለሁ በኢየሱስ ክርስቶስም የእናንተ ነገር ሁሉ ያምለጥ። በጌታ በኢየሱስም ማምለጥ ይሁንላችሁ። በጌታ በኢየሱስም የተወሰደባችሁ ነገር ከዚህ ቃል የተነሳ የተመለሰ ይሆን። ታጥቀ መውጣት አለብኝ። ታጥቀ ለማይክሮ ሰኮንድ በኢየሱስም መውረድ አይሁንላችሁ። ጥቂት ደቂቃ አውርዷችሁ ከሆነ በኢየሱስም ብላችሁ መንቃት አለብኝ። ንቀት ብላችሁ በቃ ውስጥ ያለውን ነገር ነው መበዝበዝ የሚፈልገው። ሌባ የሚመጣው ሰው በተኛበት ሰዓት ድክም ብሎ በቃ ራሱን ስቶ በተኛበት ሰዓት ሊሰርቅ ይመጣል። ውስጥ ያለ ቃሉን ጠብቁ፣ ኪዳናችሁን ጠብቁ። አይዘገይም፣ ኢየሱስ ይመጣል። የተስፋን ቃል የሰጠ እሱ የታመነ ነው። የተስፋን ቃል የሰጠሽ ኢየሱስ የታመነ ነው። ኢየሱስ የታመነ ነው በሏ። ድገሙ። የመጨረሻ ኢየሱስ የታመነ ነው።